ነፍሱን ይማርና የአርቲስት ነፃነት ወርቅነህ ባለቤት ኢቢኤስ ላይ ቀርባ በተናገረችው ነገርና ባላት ገጽታ ምክንያት በጣም ብዙ ትችቶች ሶሻል ሚዲያ ላይ እየቀረቡባት ነው። ምን ማለት ነው ይሄ ነገር? እንዴት እንደዚህ ታደርጋለሽ የሚሉ ሰዎች በዝተዋል። ምን አጥፍታ ነው ይሄ ሁሉ ስድብ? ኮሜዲያን ፍልፍሉ አገግሞ ወደ ስራው ተመልሷል። በዚህ ምክንያት በጣም ብዙ ሰዎች ደስ ብሏቸዋል። እግዚአብሔር ይመስገን። በኢትዮጵያ ሀብታም የሆኑ ሰዎች ምን እያደረጉ ሀብታም እንደሚሆኑ በጣም ትልቅ ሚስጥር ወጥቷል። ብዙዎቻችሁ የሚመስላችሁ የሆነ ቢዝነስ በመስራት ብቻ ነው የሚመስላችሁ። ዛሬ አንድ ቁልፍ ሚስጥር እነግራችኋለሁ። በተለይ ከውጭ ሀገር ወደ ሀገር መግባት የምትፈልጉ ሰዎች፣ እዚህም ሆናችሁ ሀብታም መሆን ፈልጋችሁ መንገዱ ግራ የገባችሁ ሰዎች የሀብታሞችን ሚስጥር በዚህ ቪዲዮ የምነግራችሁ ይሆናል። በደንብ ተከታተሉኝ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች የዳሎል ኢንተርቴይንመንትን አዳዲስ ህጎች አይታችኋል ብዬ አስባለሁ። ከዚህ በፊት 3000 ብር ብቻ ነበረ በየጥያቄው የምሸልማችሁ። አሁን ግን ከዚህ በኋላ በምሰራቸው ቪዲዮዎች በአጠቃላይ ለምጠይቃቸው ጥያቄዎች ትክክለኛ መልስ ስትመልሱ የሚሰጣችሁ 3000 ብር ሳይሆን 10000 ብር ነው። የመጀመሪያው ቪዲዮ እንግዲህ ይሄ ነው የሚሆነው። የዛሬውን ጥያቄ መልስ በዚህ ቪዲዮ ታገኛላችሁ። እኛ ሀገር ያሉ ሀብታሞች ምን በማድረግ ነው ይበልጥ ሀብታቸውን እያሳደጉ ያሉት? ሚስጥሩ ምንድን ነው? በትክክል ኮሜንት አድርጉ። በትክክል ከመለሱ ሰዎች ውስጥ አንድ ሰው መርጠን 10000 ብር እንሸልማለን። በዚህ ቪዲዮ መልሱን እነግራችኋለሁ። ስለዚህ በትዕግስት ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ ማለት ነው። ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አሁኑኑ የዳሎል ኢንተርቴይንመንት ቤተሰብ መሆን ትችላላችሁ። ላይክ ያላደረጋችሁ ሰዎች አሁኑኑ ላይክ አድርጋችሁ ጀምሩ። ላይክ ያደረጋችሁ መስሏችሁ ብዙ ጊዜ ተሳሳታላችሁ። የኔ ቪዲዮ ብዙ ሰው ጋር እንዲደርስ የእናንተ ላይክ ያስፈልገኛል። ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ ቀዳሚው ጉዳያችን ስንገባ እንግዲህ በጣም አስጨንቆን የነበረ አንድ ጉዳይ ያለ ሰሞኑን ሁላችንም ኮሜዲያን ፍልፍሉ በጣም በሚያስደነግጥ ሁኔታ በስትሮክ ህመም እንግዲህ አግዘን ስትሮክ ሴንተር የሚባል ቦታ ሲታከም ቆይቶ ነበረ። ከዛም በኋላ ወደ ቤቱ ሄዷል ተብሎ እዛም ደግሞ የተለያዩ ነገሮች እየተደረጉለት ፊዚዮቴራፒ ሕክምና እያገኘ የተለያዩ ሕክምናዎች እየተደረጉለት ቆይቶ ነበረ። በጣም አስደንግጦ ነበረ የእሱ ጉዳይ፣ ምንም ያልጠበቅነው ነገር ስለነበረ እና አሁን እንግዲህ አገግሞ ወደ ፕሮግራሙ ተመልሷል። ከዚህ በላይ ምን ደስ የሚል ነገር አለ? እስቲ ቪዲዮን አሳይቻችሁ ልመለስ። እግዚአብሔር ይመስገን። አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። አንተ ቆር ያለው ስትል እኔ ፖፖ ገደል ይመስለኝ ነበር። አምኜ እንደዚህ ስለመጣው ነው ፈራ ነበረ ገደል እየመሰለኝ ተቀመጥ ሲሉኝ አይጥ ቤት ስትቀይር አይቻል ማርክዬ ወይ ተከራይታ ነው። እንዴት ነው አባይ ቲቪን እንዴት አያችሁት? በጣም ታዋቂ የሆኑ ሰዎች በቁጥር በጣም እየበዙ ነው አባይ ቲቪ ላይ እና እንግዲህ ከባድ ሆኗል። የአባይ ቲቪ እና የኢቢኤስ ነገርም እንደቀጠለ ነው። እኔ የሚገርመኝ የፍልፍሉ ነገር በቃ ታሞ ሆስፒታል ተኝቶ ራሱ ካራክተሩን የሚለቅ አይነት ሰው አይደለም። ፈታ ሲል ነው የምታዩት፣ ሲቀልድ ነው የምታዩት። ኤክስፔክት የማታደርጉት ነገር ነው ይሄ። አንድ ሰው ታቦ ምን ሊል እንደሚችል ታውቃላችሁ። እሱ ግን እዛ ተኝቶ ራሱ ሲቀልድ ነበር እና በጣም ነው በቃ የሚያዝናናኝ። ለማንኛውም የኢትዮጵያ ኮሜዲ ላይ ትልቅ አሻራ ያለው ሰው ነው። ሶሻል ሚዲያ ላይ ደግሞ የተለያዩ ፕሮግራሞች ላይ እናውቀዋለን። በሜንስትሪም ሚዲያም ላይ አሁን በዚህ መንገድ እንግዲህ በደንብ እየሰራ ያለው ሰው ነው። ለማንኛውም ቀጥለን የምናየው ደግሞ ትናንትና ኢቢኤስ ላይ ቅዳሜን ከሰዓት ፕሮግራም የሻይ ሰዓት ፕሮግራም ላይ ቀርባ ነበረ። የአርቲስት ነፃነት ወርቅነህ ባለቤትና ያጋጠማት ነገር የተናገረችው ነገር እንዳለ ሆኖ ሶሻል ሚዲያ ላይ የሚሰጧት አስተያየቶች በጣም ከባድ ሆኗል እና እነሱን አስተያየቶች ከማየታችን በፊት እስቲ ይህንን ቪዲዮ ጋብዣችሁ ልመለስ። በጣም ኢምፖርታንት ነው። ቅድም ለጠየኳችሁም ጥያቄ መልስ ታገኙበታላችሁ። አሁን 2.2 ሚሊዮን ብር ሰጥቼ ከዚህ በኋላ ምንም ከፍለው ብር ሳይኖር የሱቅ ባለቤት መሆን ይችላል? ምንም ነገር የለም። አይደለም እሱን ቀስ ብለህ እንኳን ከፍለህ ለምሳሌ 3.2 ከሆነ የሚመጣው ያንን 3.2 ሚሊዮን ከፍለህ እስከምትጨርስ ድረስ ምንም አይነት የዋጋ ጭማሪ አይኖርብህም። በጣም እጅግ ዘመናዊ ሞል ነው። ይሄን የመሰለ ሞል ለትውልድ የሚተላለፍ ፕላስ ደግሞ ራሴ ልስራበት ካለ በደንብ እንደ ጥሩ ኢንካም የሚቆጠር ልሽጠውም ካለ ወደፊት በደንብ አትርፎ መሸጥ የሚችል እንዳልኩ ደግሞ በተለይ በዚህ በኔት ኤሪያ የገዛ ሰው በኋላ ላይ ኮመን ኤሪያውን ጨምሮ ስለሆነ ካርታ ሲወጣ የሚወጣው በእርግጠኝነት የተሻለ አድቫንቴጅ ኦልሞስት ደብል የሆነ ትርፍ ሊያገኝ ይችላል እና ይህንን አድቫንቴጅ መጠቀም እንግዲህ ለሁሉም
እድል የተሰጠ ነው። 20 ቤቶች ብቻ ናቸው። ፕላስ ደግሞ ከፍ አድርጌ እከፍላለሁ ካለ እስከ 20% ቅናሽ አለ። ዋው ኖርማል የምንሰጠው 15 ነው፣ ግን 5%ን አሁን እኔ ነኝ የጨመርኩት። ለምን ይሄን ፕሮግራም አይተው ከመጡ ያ ግዴታ ነው ለዳሎል ኢንተርቴይንመንትማ ግዴታ። ለዚህ ደግሞ ቃሌን የምጠብቅ ሰው ነኝ። ስለዚህ ለእያንዳንዱ ሱቅ ላይ የ5% ተጨማሪ ዲስካውንት እንሰጣለን። በጣም ከፈለጉ ደውሎ መጠየቅ ይችላል። የማስረከቢያ ጊዜውም 1 ዓመት ጊዜ ብቻ ነው። በእርግጠኝነትም እናስረክባለን። G+4 ብለኛል። እዛው መርካቶ አካባቢ ነው ብለኛል። ትክክል። 2 ቤዝመንት አለው ብለኛል። ትክክል። የእነሱን ቁጥር እዚህ ጋር ከታች አስቀምጥላችኋለሁ። በቴሌግራም በዋትሳፕ ቀጥታ ደውላችሁ ማናገር ስላላችሁ፣ በተለይ ውጭ ሀገር ያላችሁ ሰዎች እንዳታስቡ፣ ሁሌም አክቲቭሊ ስልኩን ስለሚያነሱላችሁ ሲመጡ ግን እዚች ጋር ይቅርታ ስላቋረጥኩ ዳሎል ኢንተርቴይንመንት ነው አይተን የመጣ ነው ብለው መናገር አለባቸው። ለምን እቺ ተጨማሪ ቅናሿ ሌላ ሰው የማያገኘውን ለነሱም ሊጠቀሙ ብዬ ስለማስብ ነው። ኤግዛክትሊ። እናም እንግዲህ ኢትዮጵያ ውስጥ ሰዎች ሀብታም የሚሆኑት እንደምታስቡት የሆነ ሸቀጥ በመሸጥ ብቻ፣ የሆነ ቢዝነስ፣ የሆነ ግሮሰሪ ከፍተው፣ የሆነ ነገር ምግብ ቤት ከፍተው ብቻ የሚመስላችሁ ሰዎች በጣም ተሸውዳችኋል። አሁን ሀብታሞች የሚያደርጉት ነገር ምንድነው? የሆነ ቦታ ንብረት ነው የሚገዙት። ዋናው ንብረት ደግሞ ቤት ነው። ቤት ከዛ በኋላ ሱቅ ማለት ነው። ከቤት በላይ ደግሞ እንደውም ሱቅ በጣም አዋጭ ነው። እና አንድ ቦታ ሱቅ በራስ ስም ካርታ ተዘጋጅቶ ሱቅ ያዝክ ማለት አዲስ አበባ ውስጥ በተለይ ምንም ሳትሰራ ነው በየወሩ በ100 ሺዎች ገንዘብ አካውንት ላይ ይገባል። ምን በማድረግ በማከራየት ወይም ደግሞ ሰራበት አለው ካልክ ደግሞ ትልቁ ነገር ምንድነው? አዲስ አበባ ውስጥ የሚያስጨንቅ የቤት ኪራይ፣ የሱቅ ኪራይ ማለት ነው። ስለዚህ አንተ የራስህ ሱቅ ሆነ ስትሸጥና አጠገብህ ሌላ ሰው ተከራይቶ ሲሸጥ በጭራሽ እኩል ልትሆኑ አትችሉም። አንተ የራስህ ሱቅ አለ። ስለዚህ በራስህ ሱቅ ምንም ሳትጨናነቅ ነው የምትሰራው። ያኛው የሱቅ ኪራይ ለማድረስ ሲል በቃ ነፍሱ እስኪወጣ ነው የሚጨነቀው እና ዋጋም እንደፈለግኩ አድርገህ መሸጥ ትችላለህ። እና ብዙ ሰዎች ሀብታም የሚሆኑት አሁን ላይ ሱቆችን ይገዛሉ፣ ከዛ በኋላ ቤቶችን ይገዛሉ። እና እንዳትሸወዱ። ከውጭ ሀገር ወደ ኢትዮጵያ መምጣት የምታስቡ ሰዎችም ዝም ብላችሁ የሆነ ቦታ ቢዝነስ መክፈት ብቻ አሁን ላይ ሀብታም አያደርጋችሁም። እንዳትሸወዱ። ትልቁ ነገር ንብረት መያዝ ነው። የማይንቀሳቀስ ንብረት ከሆነ ደግሞ በጣም አዋጭ ነው። ሱቅ፣ ቤት እና እዚህ ከታች በምታዩት ቁጥር ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። እና የቅድሙን ጥያቄ መልስ ነገርኳችሁ አሁን እኮ በግልጽ አይደለ? ስለዚህ ምን ታደርጋላችሁ? ኮሜንት ላይ አስቀምጡ እስካሁን የጠበቃችሁ ሰዎች። ከዚህም በኋላ ደግሞ 5000 ብር ተጨማሪ የሚያሸልማችሁን ጥያቄ ጠይቃችኋለሁ። ዛሬ ቅድም 10000 ብር፣ አሁን ደግሞ 5000 ብር ተጨማሪ ቶታሊ 15000 ብር የምትሸለሙበት ቪዲዮ ነው ይሄ ቪዲዮ። ስለዚህ ቀጣዩን ጥያቄ ጠይቃችኋለሁ። ከዛ ፊት ግን ሰሞኑን አነጋጋሪ የሆነውን የአርቲስት ነፃነት ወርቅነህ ባለቤትን ጉዳይ እንግዲህ እናውራ እስቲ። ሶሻል ሚዲያ ሲባል እንግዲህ ምንም አይነት ነገር ሰዎች አይተው የማያልፉበት ቦታ ነውና አርቲስት ነፃነት ወርቅነህ ባለቤት ላይ የደረሰው ነገር በጣም አስደንጋጭ ነው። ለማንኛውም እስቲ ሰዎች ምን እያሉ ነው የሚለውን ከማለታችን በፊት ኢንተርቪውን በትንሹ ላሳያችሁ። ከባዱ ነገር መንገር ነው። ለን አባታችሁ የለም በህይወት ብሎ መናገር እንግዲህ ይህን ስሜት እናቶች ትረዳላችሁ ብዬ አስባለሁ። አባታችሁ የሆነ ቦታ ሄዷል ብላችሁ ልትናገሩ ትችላላችሁ፣ ይመጣል ልትሉ ትችላላችሁ። ነገር ግን አባታችሁ በህይወት የለም አሁን ከዚህ በኋላ አይመጣም ብሎ ለልጅ መናገር በጣም ከባድ ነገር ነው፣ በጣም ማለት ነው። እና ይህን ስሜት ሁላችሁም ትረዳላችሁ ብዬ አስባለሁ። እንቀጥልሽ። አይዞሽ በቃ እንድናዝን አይደለም፣ ግን አንዳንዴ ደግሞ መመስገን ያለባቸው መነገር ያለባቸው ነገሮች አሉና እሱን በርታ ብለን ደግሞ እናነሳለን። እና ሰሞኑን የሐውልት ምርቃቱን ተከትሎ አንዳንድ አስተያየቶች አሉና ምን ትያለሽ እዚህ ላይ?
ሞክረናል። መጣም እዛ ሆነች በካሜራ ሲታይ ይከብዳል። ይሄ ነገር መጥቷል ከልጆቼ ጋር መካከል አልመጣም ግን ሲያልቅ ፊኒሺንግ አሪፍ ይሆናል ምናምን ነበር የጠበቁት። ምንድነው መሰላችሁ የአርቲስት ነፃነት ወርቅነህ ሐውልት ተሰርቶ አይታችሁት ከሆነ ሰሞኑን በቃ ኢትዮጵያ እንግዲህ አልፎ ነው ሐውልት ላይ ትክክለኛው ፊት የሚመጣልን። እኔ ኢትዮጵያ ውስጥ ሐውልት ወይ ባይሰራ ይሻላል እንዴት ነው የሚሻለው? ሞያው ላይ ስለሌለውበት እኔ እንግዲህ አስተያየት መስጠት በጣም ይከብደኛል። ግን ሐውልት ላይ ያለው መልክና የሰውየው መልክ በጣም ከባድ ነው። የፊታችን ቅርጽ ምናምን መመሳሰል አለበት አይደለ ሐውልት ላይ እና አንድ ሰው እዛ ጋር ሄዶ ነፃነት ወርቅነህ ነው ብለህ ካልነገርከው በስተቀር ሊያውቀው አይችልም እና በጣም ከባድ ነው። ሐውልቱና ነፃነት ወርቅነህ የሚመሳሰሉም አይመስልም። በጣም ከባድ ነው እና እስቲ ያያችሁ ሰዎች በዚህ ጉዳይ የእናንተን ሀሳብ አስቀምጡ። አሁን ከሀዘን ስሜት እንውጣ። ቶታሊ የነፃነትን ጉዳይ እኛ የጨረስነው ነገር ስለሆነ አሁን ከሀዘን ስሜት እንውጣና ስለ ሶሻል ሚዲያ ማውራት የፈለግኩት ነገር ስላለ ነው። ከዚህ ጉዳይ ጋር ተያይዞ የተሰጧት ካሉ አስተያየቶች ውስጥ የተወሰኑትን ላሳያችሁ። እንባው ከኛ ነው ወይ? የለቅሶ ስታይል አማረባት፣ አስመሳይ ናት፣ አልተመቸችኝም። እነዚህን አስተያየቶች የማሳያችሁ ባይዘው ለሚዲያ የሚመጥኑ ስለሆኑ ሳይሆን የኛን ትክክለኛ ከለር የሚያሳዩ ነገሮች ስለሆኑ ነውና በጣም የሚከብድ ነገር ነው። ለማየት ራሱ ከብዶ ነበር። እኔ ኮሜንት ሴክሽኑን ምን እያረኩ እንደከፈትኩ ራሱ አላውቅም። ድንገት ስከፍት እንደዚህ አይነት ነገር አጋጠመኝ። ሌላም እንቀጥል። ግን ተኳኩሎ ሀዘን አለ። በህይወቴ ከተረዳሁት ነገር ማንም ላይ አልፈርድም። ይሄ በጣም ትክክለኛ ነገር ነው። ይቅርታ ምንም አልተዋጠልኝም። ምኑ ነሽ ወይ ሜካፕ በቃ በጣም ብዙ አስተያየቶች ይሰጧታል። ግዴታ ሶሻል ሚዲያ ላይ መጥቶ እንባቸውን እያፈሰሱ በዚህ እንባ በደንብ እየወረደ ቁጭ ብሎ አንድ 10-20 ሰዓት የሚሆን ማልቀስ አለባቸው ለእናንተ? ሰው ሲጀመር እሰይ በቃ ተጽናና ይባላል እንጂ እንደዚህ እንዴት ይባላል? እኔ እኮ በጣም ነው የሚገርመኝ። ስለዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ እያስቀመጣችሁ የ5000 ብሩን ሽልማት ደግሞ ለማግኘት ከዚህ በኋላ ያለውን ቪዲዮ ማየት በቂ ነው። ጥያቄው ምንድን ነው መሰላችሁ? አሁን በምታዩት ቪዲዮ ላይ ስለ ቤቶቹና ስለ ሱቁ ከተወራው ነገር የሚመቻችሁ ነገር እናንተ ብትሆኑ ይሄንን ነገር እንድትገዙ የሚያደርጋችሁ ምክንያት ምንድን ነው? ኮሜንት ላይ አስቀምጡልኝ። ከቅድሙ ጋር ተያይዞ አንድ ላይ 15000 ብር ትሸለማላችሁ ማለት ነው። ይመቻችሁ። እስከ መጨረሻው አይታችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ወደ ቪዲዮ እሺ፣ ሰላም እንዴት ነህ? ሰላም ነው አለን። እኔ እናንተ እንኳን እንተዋወቃለን። ያው የዳሎል ኢንተርቴይንመንት ቤተሰቦችም ያውቁሃል። ከዚህ በፊት እንደምታውቁት እንግዲህ ስለ ቤት የተለያዩ የቤት መረጃዎችን የምጠይቀው ታማኝ ከቤት ጋር የተያዙ ኢንፎርሜሽኖችን የሚነግረኝ ሰው ነው። እናንተም ታውቁታላችሁ። ከዚህ በፊት በተለያዩ ስራዎች ተገናኝተናል እና እንግዲህ ዛሬ ደግሞ በአዲስ መንገድ መተናል እና ራስን እስቲ ለማያውቁ ሰዎች ብታስተዋውቅልን። እሺ፣ አመሰግናለሁ። ያው በአብዛኛውን ያውቀኛል ብዬ አስባለሁኝ። አንተ ኦዲየንስ ካሳ እባላለሁኝ። የሜሪ ፕሮፐርቲ የሽያጭ ሱፐርቫይዘር ነው። ኦኬ። አሁን ላይ አዲስ ነገር ይዘን መጥተናል። እንደዚህ ያልተንዛዛ ፕሮጀክት በጣም ምጥን ብሎ ለከስተመር በተባለው ሰዓት የሚደርስ በአጭር ጊዜ ውስጥ የምናስረክባቸውን የተለያዩ ስቶኮች አወጥተን ነበረ። ግን ያው ካሁን በፊት ባለን ትሬንድ አንጻር የተሻለውን ወይም ደግሞ ቶሎ የምናስረክበውን ሳይት መርጠን እንደ ፕሮሞሽን የምንጠቀምበት ሳይት መርጠን ተክለ ሃይማኖትን ሳይት መርጠናል እና እንግዲህ እዛ ላይ ነው በደንብ የምናወራው። G+4 ሞል ነው። እጅግ ዘመናዊ ሞል ነው። G+4 መሆኑ ለከስተመር ሁለት አድቫንቴጅ ይሰጣል። አንደኛ ያልተንዛዛ ፕሮጀክት መሆኑን፣ ሁለተኛ ደግሞ በአጭር ጊዜ ውስጥ ነው የሚረከቡት እና ይሄ ለደንበኛ ትረስት ፍሉ ነው እንዲገዙ ያደርጋቸዋል ብዬ አስባለሁ። ሜሪት ፕሮፐርቲስ ነው ያልከኝ አይደለ? ትክክል። ሜሪትን ለማያውቁ ሰዎች እስቲ በአጭሩ ግለጽ ብትባል እንዴት ትገልጸዋል? እንግዲህ ሜሪት ከ15 ዓመት በላይ ኮንስትራክሽን የቆየ ካምፓኒ ነው። ለዛም ወደ 250 የሚደርሱ ቪላ ቤቶችን አስረክቧል። 250 ቪላ ቤቶች? ትክክል። ኮምፓውንድ ናቸው። አሁን ደግሞ የራሱን ብራንድ ለመገንባት እዚህ የተለያዩ ሳይቶችን በራሱ ስም ይዟል። ከነዚህ ሳይቶች ግን የመረጥ ነው እንደ ፕሮሞሽንም እንዲሆን መሀል ከተማ ላይ
ያው መርካቶን ታውቀዋለህ። ብዙ ግብይቶችና ብዙ የሚገበያዩ ሰዎች የሚጎበኙት ነው። በቀን እስከ 100,000 ግብይቶች ደግሞ እስከ 30,000 የሚደርስ ግብይት የሚካሄድበት ነው። ስለዚህ እዛ ቦታ ላይ ስሙንም ለመገንባት ለከስተመርም በደንብ ራሱን ለማሳየት 6782 ካሬ ላይ ያረፈ G+4 ሞል የሆነ እጅግ ዘመናዊ ሞል ይዞል መጥቷል። ይሄኛው የሞል ብቻ ነው ወይስ ነዋሪዎችም የሚኖሩበት አይነት ነው? ኖ ይሄኛው ሞል ብቻ ነው። G+4 ሞል ነው። ሌሎች ለመኖሪያ ያሰብናቸው ይዞታዎች አሉ። ወደ 3-4 ቦታዎች አሉ። ቅድሚያ የሰጠነው ግን ለሞሉ ነው። ሞሉን ከሰራን ራሳችንን ካሳየን ታማኝነትን ካተረፍን እዛ ላይ ሌላ ቦታ ስንሄድ እነዛን ከስተመሮች ይዘን ስለሆነ የምንሄደው G+4 ሞል ነው። ሚክስድ ዩዝ አይደለም። ስለዚህ በቀጥታ 6782 ካሬ ያረፈ ዘመናዊ እጅግ ዘመናዊ የሆነ ሞል ነው ማለት ነው። በጣም ደስ ይላል። እንግዲህ 6700 ሆኖ G+4 ብቻ ነው። በጣም ትልቅ ቤዝመንት አለው ወደታች። ስለዚህ ያንን ነው የምናስረክበው። በመጀመሪያ የማስረከቢያ ጊዜውም 1 ዓመት ጊዜ ብቻ ነው። በእርግጠኝነትም እናስረክባለን። ለምን ቁፋሮን 3 ሳምንት ብቻ ነው የፈጀብን። ቁፋሮ ከጀመርን በኋላ ነው ሽያጭ አወጣነው። ኦልሞስት አሁን ቁፋሮን ጨርሰናል። ስለዚህ ሽያጭ ስንጀምር ያንን ታሳቢ ያደረገ ነው። ለምን አሁን ክረምት ነው እየመጣ ያለው። የምድር ስራዎች መጠናቀቅ አለባቸው፣ ፋውንዴሽኖቹ መጠናቀቅ አለባቸው። ያንን ለማስኬድ ነው። ስለዚህ በእርግጠኝነት በ1 ዓመት የሚረከቡ እጅግ ዘመናዊ ሞሎች፣ ሱቆች ናቸው። ስታንዳርዳቸው ከፍ ያለ ነው። ሴኩሪቲ ይኖራቸዋል። በቂ ፓርኪንግ ይኖረዋል። ለምን አሁን እዛ አካባቢ ትርምስ ነው እና ብዙ ሰው የሚቸገረው መኪና ቁሞ ሾፕ ለማድረግ ነው። ስለዚህ እኛ ጋር በቂ ፓርኪንግ አዘጋጅተን ኢቭን ኤሌቬተሮች፣ ትልልቅ ኤሌቬተሮች አስገብተንበታል። የእቃ ማጓጓዣ G+4 ነው፣ ግን ስታንዳርዱ የሚፈቅደው ከG+4 በላይ ነው የሚለው አይደል? ግን እኛ G+4 ሆኖ ለማዘመን ስላሰብን 2 ትልልቅ ሊፍቶችን አድርገናል። የሰው ሊፍቶች ተጨማሪ 4 ሊፍቶች ይኖራሉ። G+4 ብቻ ሆኖ ሊፍት ሁሉ ነገር የተካተተ ነው። ስኬሌተን አለው። 2 ስኬሌተን ይኖረዋል። እጅግ ዘመናዊ ሞል ነው። በከተማችን በእርግጠኝነት አሁን ካሉት የሞል ስታንዳርዶች አንደኛው ነው ማለት ያስችላል። ለምን እንግዲህ ያው አዲስ አበባ ያሉትን ሞሎች አይታቸው ከሆነ ከላይ አፓርትመንት ወይ ይኖራቸዋል፣ ካልሆነ ደግሞ 1 ሊፍት ወይ 2 ሊፍት ነው የሚኖራቸውና ይሄኛው ግን በማስተር ፕላኑ መሰረት ነው ይሄን ያለ ነው። ሁለተኛ 4 ሮዶችን ተች ያደርጋል። በዋና መንገዱ 2 ዋና መንገድ አለው። በጎን በኩል የራሳችን አውጥተንለታል። ከጀርባ ደግሞ ሙሉ በሙሉ ዋና መንገድ ነው የሚሆነው። ስለዚህ 4ቱን መንገድ ተች አድርጎ ነው የሚያልፈው። ሁለተኛ የማስረከቢያ ጊዜውን 1 ዓመት ስናደርግ ዝም ብለን ላለመስራት ምናምን ሳይሆን በደንብ የተጠና ከስካቬሽን እስከ ፊኒሽንግ ያለውን ነገር በደንብ አጥንተን ሲስተር ካምፓኒው ኢንቮልቭ ተደርጎበት የሚሰራ ሞል ነው። በጣም ዘመናዊ ሞል ነው ለምናለው። እንግዲህ G+4 ብለኛል። እዛው መርካቶ አካባቢ ነው ብለኛል። ትክክል። 2 ቤዝመንት አለው ብለኛል። ትክክል። ስለዚህ እንግዲህ እኔ ከዚህ በፊት መርካቶ ለተለያዩ ጉዳዮች ሲሄድ አንዱ የሚያሳስበኝ ነገር እንደው 1-2 ሰዓት የሚፈጅብኝ ነገር መኪና አቁሜ መገበያየት በራሱ በጣም ከባድ ነውና አሁን ለእንደኔ አይነት ሰው ለምሳሌ አሁን አንተ ባልኮ አይነት ስታንዳርድ ያሉ ሞሎች ለስቱዲዮ ቀረጻ ሊሆን ይችላል፣ ለሱቅ ሊሆን ይችላል የሚመች አይነት ነው ብዬ አስባለሁ። ለተለያየ ፐርፐዝ ለፋርማሲ ሊሆን ይችላል፣ ለካፌዎች፣ ለተለያየ ትልልቅ እንደዚህ አስመጭና ላኪ ቢሮዎች ይኖራሉ። እዛ ውስጥ ዲል እያደረግን ነው። ሜቢ እስከ 1000 ካሬ ማውጥተናል። ስለዚህ እነዛ ዲሎች ወደ ማለቅ ከደረሱ ትልልቅ ካምፓኒዎች እኛ ጋር አብረው ይሰራሉ ማለት ነው። ስለዚህ እነሱ ጋር አፕሮች እያደረግን ነው። ከዛ ያለው የተረፈውን ግን ሸንሽነን ከ16 ካሬ እስከ 32 ካሬ ለተጠቃሚ አወጥተናል። ግን ደግሞ ከፍ ያለ ካሬ የሚፈልግ ካለ እዛ ላይ በደንብ መነጋገር እንችላለን። አሁን አንተ እንደ ወጣት አሁን ለምሳሌ እኔ ልግዛ ብል ከዛ ሞል ውስጥ ለምሳሌ በቃ መካከለኛ የሆነ ሱቅ በኋላ ራሴም ሰርቼበት ወይም ደግሞ አከራይቼ ለመጠቀም እስቲ ከነዋጋው ሪከመንድ አድርገኝ እስቲ። በእኛ ጋር ሲመጡ ከስተመሮች 2 በጣም
ካሁን በፊት አይተውት የማያውቁትን ኦፈር ያገኛሉ። ኦኬ የመጀመሪያው ኔት ኤሪያ ነው የሚሸጠው። ኦኬ ለምሳሌ አንድ ሰው 16 ካሬ ከገዛኛ ጋር ሙሉ 16 ካሬ ያለምንም ኮመን ኤሪያ ክፍያ ያገኛል ማለት ነው። ኔቱ ነው የሚነገራቸው ኔት ኤሪያ ነው። ይሄ ማለት ግን ለ20 ሱቆች ብቻ የወጣ ኦፈር ነው። እነዛን 20 ሱቆች እንደጨረስ ምንድነው ፕሮፖርሽኒ ለምሳሌ 35 ካሬ ወይ 40 ካሬ ከመጣ ኮመን ኤሪያው ላይ እዛ ላይ እንጨምርለትና ቀጣይ ለሚመጡት ደንበኞች በዛ መስተናገድ ይችላሉ። ይሄኛውን ላውንች ስናደርግ የሰጠነው ኦፖርቹኒቲ ነው። ኦፖርቹኒቲን ደግሞ የሚጠቀም ሰው ተጠቅሞ ማለፍ ይችላል ማለት ነው። ስለዚህ ኔት ኤሪያ ነው የሚሸጠው አንደኛ። ሁለተኛ ምንም አይነት እስካሌሽን ሬት ቤቱን እስከሚረከበው ሱቁን እስከሚረከብ ድረስ ምንም አይነት እስካሌሽን ሬት የለውም። ዋጋ አይጨመርም ማለት ነው። ዋጋ አይጨመርም፣ ፊክስድ ፕራይስ ነው ማለት ነው። ስለዚህ ያ ፊክስድ ፕራይስ ምንም አይነት ነዳጅ ቢጨምር ብረት፣ ሲሚንቶ በተለይ ያየው ነው የነዳጅን እንኳን ዋጋ ባሉ። ስለዚህ እነዛ ነገሮች እኛን ተቻ ያደርጉንም ቀድመን ለጂ+4 የሚሆን ብረት አስገብተን ሁሉን ነገር ሬዲ አድርገን ለሽያጭ ስናወጣ ራሱ እስካቤሽን ጨርሰን ስለሆነ እነዛን ነገሮች ተቋቁሞ ማለፍ ስለምንችል ኤክስፒሪያንሱም ለዛ ነው የሚጠቅመን። ስለዚህ በዚህ በሁለቱ ነገሮች ብቻ ከስተመር ተጠቃሚ ይሆናል ብዬ አስባለሁ ከሌላው በተሻለ። ምክንያቱም ሌላ ቦታ ላይ ሲሄድ ሱቅ ሊያገኝ ይችላል። ሶስተኛ ሎኬሽን አድቫንቴጅም ይወስዳል። ተክለ ሃይማኖት ማለት የብዙ ግብይት መናኸሪያ የሆነ ከፈለክ ለማከራይ ለመስራትም ወደፊትም ደግሞ ለልጅ ልጅ ለማስተላለፍ ትልቅ ቅርስ የሆነ ቦታ ነው ብዬ አስባለሁ። ስለዚህ እንደምንሰራው ሞል ከስተመሮች እኛ ጋር ኮንሲደር አድርገው ሲመጡ ሞሉን ስታንዳርዱን በደንብ ማየት እንዲያዩት ፈልጋለሁ። የመጀመሪያው ዘመናዊ ሞል ነው። ሁለተኛ ከሊፍት ወደ 5 ሊፍት ይኖረዋል። ደረጃ 2 ይኖረዋል። እስኬሌተን 2 እስኬሌተን አለው በግራና በቀኝ። እንደገና ደግሞ በደንብ ቬንቲሌሽን እንዲያገኝ አየር በደንብ ቬንቲሌት እንዲያገኝ እንደገና ናቹራል ላይትም እንዲኖረው ሎቢ ኤሪያው በጣም ሰፋፊ የሆነ 2 ቦታ ላይ ነው የከፈልነው። ቶይሌት በእያንዳንዱ ፍሎር ላይ ቢያንስ 24 ሰው ማስጠቀም የሚችል ቶይሌት ኢንስታሌሽን ዘርግተናል። ስለዚህ ከስተመር ሲመጣ የሚያየው ነገር ስለሆነ በጣም እጅግ ዘመናዊ ሞል ነው። ይህን የመሰለ ሞል ለትውልድ የሚተላለፍ ፕላስ ደግሞ ራሴ ልስራበት ካለ በደንብ እንደ ጥሩ ኢንካም የሚቆጠር ልሽጠውም ካለ ወደፊት በደንብ አትርፎ መሸጥ የሚችል እንዳልኩ ደግሞ በተለይ በዚህ በኔት ኤሪያ የገዛ ሰው በኋላ ላይ ኮመን ኤሪያውን ጨምሮ ስለሆነ ካርታ ሲወጣ የሚወጣው በእርግጠኝነት የተሻለ አድቫንቴጅ ኦልሞስት ደብል የሆነ ትርፍ ሊያገኝ ይችላል እና ይህንን አድቫንቴጅ መጠቀም እንግዲህ ለሁሉም እድል የተሰጠ ነው። 20 ቤቶች ብቻ ናቸው። ፕላስ ደግሞ ከፍ አድርጌ እከፍላለሁ ካለ እስከ 20% ቅናሽ አለን። ዋው ኖርማል የምንሰጠው 15 ነው፣ ግን 5%ን አሁን እኔ ነኝ የጨመርኩት። ለምን ይሄን ፕሮግራም አይተው ከመጡ ለነሱ አፋርማቲቭ የሚባል ነገር አለ። ያ ግዴታ ነው ለዳሎል ኢንተርቴይንመንትማ ግዴታ። ለዚህ ደግሞ ቃሌን የምጠብቅ ሰው ነኝ። ስለዚህ ለእያንዳንዱ ሱቅ ላይ የ5% ተጨማሪ ዲስካውንት እንሰጣለን። በጣም ከፈለጉ ደውሎ መጠየቅ ይችላል። ያ ከተናገርካቸው ነገሮች የወደድኳቸውን ነገሮች ልንገር። አንደኛ ነገር በኔት አሁን የወጡትን ቤቶች የምትገዙ ከሆነ ኔት ካሬ ማለት እንግዲህ ያው እንደሚታወቀው እኔም ከዚህ በፊት የተለያዩ ቤት ግዢ ጉዳይ አጋጥሞኝ ሲሄድ የሚነገራችሁ ካሬ ግሮሱ ነው። ማለትም እንዳጠቃላይ ያው ከኮመን ኤሪያው ጋር ከሊፍቱ ቦታ ከጋራ መጠቀሚያ ከፓርኪንግ ጋር አንድ ላይ ነውና ካርታው የሚወጣው እንደዛ ነው አይደለ? በኋላ ላይ ትክክል። በኋላ ላይ ሲወጣ ያው በራሱ ነው የሚወጣው ኔት ኤሪያ ፕላስ ኮመን ኤሪያውን ተጨምሮ። አዎ። ስለዚህ አሁን እናንተ በኔት ኤሪያ የምትገዙ ከሆነ ምን ማለት ነው መሰላችሁ? ባጭሩ ለምሳሌ የሆነ 20 ካሬ ቦታ ገዝታችሁ በኋላ ግን በእናንተ ስም ካርታ ሲወጣ ከ20 በላይ የሆነ ካሬ ከነግሮሱ አንድ ላይ ነው የሚወጣው ማለት ነው። ትክክል። ስለዚህ በኋላ ለመሸጥም በጣም አሪፍ ነው ብዬ አስባለሁ። እሷ ነገር በጣም አሪፍ ናት። ሌላ ደግሞ እናንተ ተነግሯችሁ የምትሄዱት ካሬ አለ አይደለ? ለምሳሌ 20 ካሬ ተብላችሁ ስትሄዱ 20 ካሬ ሲሆን ደስ ይላል። ኦፍ ኮርስ ኔት ኤሪያ ማለት ያ በጣም ኮሪደሩን የማይጨምር የሊፍት ደረጃዎች ምናምን የማትከፍልበት ኔት ኤሪያ ማለት ሱቅ ያረፈበት ሌንግስ ታይምስ ዊድዝ ብሎ የሚቀመጠው እሱ ኔት ኤሪያ ነው። በጣም ደስ ይላል። የዛችን ነው የሚከፍሉት ማለት ነው። እሱ ግን ያው ሊሚትን ነው እንደነገርከኝ። ኦፍ ኮርስ እሱ ለ20 ቤቶች ነው አሁን የወጣው። ስለዚህ ይሄንን መፍጠን አለባችሁ። ሁለተኛ ነገር
መጨረሻ ላይ የተናገርከው ነገር አለ። አሁን ላይ ለሚከፍሉ ሰዎች እስከ 20% ድረስ ዲስካውንት አለ ብሏል እና 15% ነው። ግን የዳሎል ኢንተርቴይንመንት ቤተሰቦች ደግሞ 5% ስለተጨመረ ቶሎ አክት ማድረግ ያስፈልጋል። ሄዳችሁ በደንብ ቼክ አድርጉ። እሱንም ደውላችሁ እዚህ ከታች ባለው ቁጥር ማማከር ነው። ባይዘወይ አማክራችሁ የትኛው ይሻለኛል፣ አሁን የኔን ጥያቄ ትመልስልኛለህ፣ የትኛው ይሻለኛል የሚለውን ነገር አማክራችሁ በቃ ለማማከር ራሱ መደወላችሁ በጣም ኢምፖርታንት ነው እና ስለዚህ እነሱን አማክራችሁ ለውሳኔ በጣም ይጠቅማችኋል። እነሱ ያው የቤት ሽያጭ ብቻ ሳይሆን የማማከር አገልግሎት ነው ዋናው እና አማክራችሁ ለእናንተ የሚሆነውን ከበጀታችሁ ምን ያክል እንደሆነ ተናግራችሁ በዚህ ዋጋ የትኛውን ሪከመንድ ታደርጋለህ የሚለውን ነገር እነሱ በደንብ ያማክሯችኋል እና እንደ ወጣት አሁን እኔ መካከለኛ የምትለውን እስቲ ሪከመንድ የምታደርገውን ካሬ ጀስት ይሄንን ብትገዛ በኋላ ላይ ታከራያለህ ወይ ደግሞ ለራስም ትጠቀማለህ? ያው ቅድም በስልክም እየተነጋገርን ስለነበረ ሜቢ ያው እንደ ስቱዲዮ ምናምን ብታደርገው 32 የካሬ አማራጭ አለ። ያው ኔት ኤሪያ ስለሆነ አክቹአሊ 16ቱም አለ። ለምሳሌ 16 ካሬውን ብትወስድ ቅድመ ክፍያው 640 ሺህ ብር ነው። አሁን 640 ሺህ ብር ምንም ሊሰራ አይችልም ማለት ግን እኛ ጋር ግን እዚህ ጋር ትልቅ ነገር መያዝ ይችላል። እንደገና 100% ከከፈልከው ደግሞ ቅድም እንደነገርኩ 20% በመቶ ወይም ደግሞ 80%ቱን ብቻ ከፍለህ ሱከን መያዝ የምትችልበት ወይም ደግሞ 2.2 ሚሊዮን ብቻ የምትከፍልበት አጋጣሚ ይኖራል። አጠቃላይ 2.2 ሚሊዮን ሰጥቼ አሁን 2.2 ሚሊዮን ብር ሰጥቼ ከዚህ በኋላ ምንም ከፍለው ብር ሳይኖር የሱቅ ባለቤት መሆን ይችላል? ምንም ነገር የለም። አይደለም እሱን ቀስ ብለህ እንኳን ከፍለህ ለምሳሌ 3.2 ከሆነ የሚመጣው ያንን 3.2 ሚሊዮን ከፍለህ እስከምትጨርስ ድረስ ምንም አይነት የዋጋ ጭማሪ አይኖርብህም። ዶንሊ የምትጠቀመው እዚህ ጋር ከፍ አድርገህ መክፈልህ ዲስካውንት ፓኬጁን ለመጠቀም ብቻ ነው እንጂ ፕራይስ ኤስካሌሽን ከፍ አድርገህ ከፈልከው ዝቅ አድርገህ ከፈልከው የሚነካ ነገር የለም። ለምን ውላችን ላይ ምንም አይነት ፕራይስ ኤስካሌሽን አይኖረውም ተብሎ ስለተገለጸ። ስለዚህ ከፍ አድርገህ መክፈልህ የ20% ተጠቃሚነትን ካንተ እንጀምራለን ማለት። ስለዚህ ያው እንግዲህ 19 ምርት ይሆናል ማለት ነው። በጣም ጥሩ 19 አንተ ከወሰድከው 19 ምርት ይሆናል ማለት ነውና እኔ ስለጀመርከው ልውሰድባችሁ ወይስ አልውሰድባችሁ እናንተ እንግዲህ የሆነ አሁን ኤስካሌሽን የለውም ሲባል ደግሞ አንዳንዴ ውሉ በዶላር ይሆናል። በእናንተ ጋር እንዴት ነው? በብር ነው። በኢትዮጵያ ብር ነው የምንዋዋለው? በኢትዮጵያ ብር ነው። ምንም አይነት የነዳጅ የሲሚንቶ የብረት ምናምን ጭማሪ አይኖረውም። ወይም ደግሞ የዶላር ጭማሪ ቢኖር አይመለከተውም ብለን አስረናል ላይ በውሉ መሰረት ስለሆነ የምንሄደው ምንም አይነት ጭማሪ የለውም። 1 አመት ነው መረከቢያ ጊዜውም። እኛም ቀድመን ለዛ ፕሪፔር አድርገናል ራሳችንን። ስለዚህ እንደዚህ አይነት ነገር ኢሹ አይኖርም። ግን 20%ቱን መጠቀም የፈለገ ግን ቤቱን በ80% መግዛት ይችላል። እንግዲህ የዳሎል ቤተሰቦች ይቅርታ አድርጉልኝ 19 ሊሆን ነው መሰለኝ። እኔ እንግዲህ ከ20 ላይ ወይ 21 ታደርግልኛል። እኔ ለመወሰን ያው እያሰብኩበት ነው። ስለዚህ 21 ያደርግልኝና ለእናንተ ደግሞ 20ውን ይለቅላችኋል። ስለዚህ ከነሱ ባይዘይ እኔ አፕሪሺየት የማደርገው አንተን የተለያየ ነገር ስታገኝ ጥሩ ነገር ስታገኝ ለከስተመሮች የምታደርሰውን ነገር በጣም አፕሪሺየት አደርጋለሁ። ይህንን የመሰለ እድል ደግሞ በቃ እኔም እጠቀማለሁ። ኦልሬዲ አንተ ጋር ስለጨረስን ግን ኦዲየንስ ቢያየው ይጠቀምበታል ብለህ ስለመጣ ደግሞ እዚህ ጋር አመሰግናለሁ። ይሄ ለአንተ ነው፣ ክብሩን አንተ ውሰድ። ለምን እያንዳንዱ እንደዚህ ጥሩ ነገር ላይ የሚያሳልፍ ሰው ባይዞ የራሱ ጥሩ ነገር ይገጥመዋል። ስለዚህ ያንተ ተመልካቾች ኦዲየንሶች የሆኑ ሁሌም የታደሉ ናቸው ብዬ አስባለሁ። ስለዚህ ይህን የመሰለ ጥሩ ኦፖርቹኒቲ ጎልደን ኦፖርቹኒቲ ማለት ትችላለህ እና ትልቅ ሞል ነው፣ ዘመናዊ ሞል ነው። ምንም አይነት ኤስካሌሽን ሬስ ሳይገባበት ኮመን ኤሪያ ነው እየሸጥን ያለ ነው። ምን ያህል አንድ ካሬ በአዲስ አበባ ላይ ምን ያህል እንደሆነ ታውቃለህ። ስለዚህ በካሬ ቢሰላ በጣም ብዙ ብር የሚያተርፉበት ነገር ስለሆነ እሱን በቃ ላንተ አናቆቴን በዚሁ አጋጣሚ እኔም በጣም አመሰግናለሁ ትክክለኛ መረጃ ስለነገርከን። በጣም ኢምፖርታንት የሆነ በጣም ለእናንተም ደግሞ አሪፍ የሆነ እድል ነው። ያው የመረከቢያ ጊዜው 1 አመት ነው። ከአሁኑ ጀምራችሁ በደንብ መረጃ አጣርታችሁ ከነሱ ጋር ዲስከስ አድርጋችሁ ለመወሰን ይመቻችኋል። የእነሱን ቁጥር እዚህ ጋር ከታች አስቀምጥላችኋለሁ። በቴሌግራም በዋትሳፕ ቀጥታ ደውላችሁ ማናገር ስላላችሁ በተለይ ውጭ ሀገር ያላችሁ ሰዎች እንዳታስቡ፣ ሁሌም አክቲቭሊ ስልኩን ስለሚያነሱላችሁ ሲመጡ ግን እዚች ጋር ይቅርታ ስላቋረጥኩ ዳሎል ኢንተርቴይንመንት ነው አይተን የመጣ ነው ብለው መናገር አለባቸው። ለምን እቺ ተጨማሪ ቅናሿ ሌላ ሰው የማያገኘውን
ለነሱም ቢጠቀሙ ብዬ ስለማስብ ነው። ኤግዛክትሊ እሱን ሜንሽን ማድረጋቸውን እንዳይረሱ። ሪሴፕሽን አለን፣ ቢሮአችን ይታወቃል። እንደገና እዚህ ጋር የተወሰኑ የጨረስናቸው በ3 ወር ውስጥ የጨረስናቸው ቤቶች አሉ ሽጠን 2 ብሎኮች ናቸው እንዳልኩ የተንዛዛ ሳይዝ ስለማንይዝ እዛ ላይም ምናልባት ቤት ፈልጎ የሚመጣ ሰው ከሱቁ ውጭ በድርጅቱ ሆልድ የተደረጉ ቤቶች አሉ። ሽያጭ ጨርሰናል። ኦልሞስት ባለ 1 እና ባለ 2 መኝታ ቤት ምናልባት የሚፈልጉ ካሉ ለ5 ቤቶች ብቻ 5 ቤቶች ብቻ እዚህ ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ጀርባ ቆንጆ እይታ ያለው በእርግጠኝነት ሲመጡ ይወዱታል። እዛ ላይ 5 ቤቶችን ብቻ ቤት ለሚፈልግ እዛ ላይ ያው የለም ከምንላቸው ድርጅት ሆልድ ያደርጋቸዋሉ እዛ ላይ መስጠት ይችላሉ ለአንተ ከስተመሮች። ይሄ ሚዲያ ስለሆነ ስለዚህ የመኖሪያ ቤትም ከፈለጋችሁ እንግዲህ ያው እሱ ግልጽ አድርጎ አልተናገረም። ኦሬዲ ሽያጩ እያለቀ ስላለ ይመስለኛል። ስለዚህ ግን ዋጋቸው መነሻ ዋጋቸው መናገር ይችላል። እሺ ለምን እንትን እንዳይል አሁን ሲደውሉ የጨመርነባቸው እንዳይመስል በአንተ ፊት ለምሳሌ ባለ 1 መኝታው 3.9 ሚሊዮን ጀምሮ መግዛት ይችላሉ። ቀስ 3.9 ሚሊዮን እዚህ ቦታ ላይ ምን ያህል ካሬ ነው እሱ? 49 ካሬ። ዋው 49 ካሬ ነው። 80 ካሬ አለ፣ 95 ካሬ አለ የካሬ አማራጭ። እነዚህ ኦልሬዲ ያለቁ ቤቶች ናቸው። ግን ለ5 ቤቶች ስለሆነ ሜቢ መጠቀም ቤት እዚህ ፒያሳ ላይ አንዳንዴ ስለሚገጥመኝ ነውና እነሱን መጠቀም የፈለገ ሰው ባለ 1 መኝታ 3.9 ሚሊዮን ነው። ቀስ ብዬ ልክፈል ካለ 918 ሺህ ብር ጀምሮ መክፈል ይችላል። ባለ 2 መኝታው 6.5 ሚሊዮን ነው ባለ 80 ካሬው። ባለ 95 ካሬው ደግሞ ወደ 7.7 ሚሊዮን ነው። ይሄንን እንደዚህ አድርገው መክፈል ይችላሉ። 3.9 6.5 እና 7.7 80 እና 95 ካሬውን ግን ቀስ ብለው መክፈል በ3 ዓመት ቀስ ብለን እንጨርሳለን ብለው የሚከፍሉ ከሆነ የባንክ ኦፕሽን ማመቻችተናል። 60/40 የባንክ ኦፕሽን አለው። ከ918 ሺህ ብር ጀምሮ መስተናገድ ይችላሉ። የ80 ካሬውን 1 ሚሊዮን ብር በመክፈል መዋዋል ይችላሉ። የ95 ካሬውን ደግሞ 1 ሚሊዮን 182 ሺህ ብር አካባቢ ከፍለው መዋዋል ይችላሉ። ስለዚህ ይሄ ኦፖርቹኒቲ ያለ ባይዞ ለቤቱ ላይ የሰጠው እስካሁን ድረስ እንሰጥ የነበረው 30% ነበር አይደል? ላንተ 35% ነው። አሁንም ከቤቱ ላይ ጨምር ያሉ ለምን ቤቱን በቃ በ65 በመቶ መውሰድ 65 በመቶን ከፍሎ በቃ ከዛ በኋላ የሚከፍለው ነገር አይኖርም። ምንም አይነት ስካሌሽን ሬት የለውም። እሱን መጠቀም ይችላሉ። ስለዚህ ይሄን 5 ቤቶች ብቻ ናቸው ፈጥነው የመጡ ቢሮ የጎበኙ። አሁን ችግሩ የሚሆነው ልክ ካለቀ በኋላ የሚመጡና እንደዚህ አይነት ነገር ቢነሱ ሲጀመር 8 ቤት ምናምን ለማኔጅመንት ቲም ነው የተያዘው ቤቱ። ግን 5 ቤቶችን ግን እዛ ላይ ማውጣት ስለፈለኩኝ ስለዚህ ያንን መጠቀም ይችላሉ። ካሁን በፊት የገዙ ደንበኞች ያውቃሉ እንደሌለ ያውቃሉ። ግን በዳሎን ኢንተርቴይንመንት ብለው የመጡ ቀጥታ ቢሮ የመጣው 5 ቤቶች መስተናገድ ይችላሉ። ባለ 1 እና ባለ 2 መኝታ ቤት። ስለዚህ ይሄ ነው። በጣም የሚገርም ነው። ያው ለኔ ተመልካቾች በተለይ ውጭ ሀገር ላላችሁ ሰዎች ብዙ ሰዎች የማይነግሯችሁን አንድ መልእክት በመጨረሻ ልንገራችሁ። ኢትዮጵያ ውስጥ በዚህ ሰዓት ብዙ ሰው እንደሚመስለው የሆነ ሱቅና የሆነ ቢዝነስ መክፈት በጣም አዋጩ መንገድ ነው ብሎ ያስባል። ነገር ግን ሪያሊቲው በጣም ብዙ ሰዎች ሀብታም የሚሆኑት ገንዘብ የሚይዙት ንብረት የሚይዙት ምንድነው የሚያደርጉት? ባጭሩ ቤት ይገዛሉ፣ ሱቅ ይገዛሉ። አንድ የገዙት ቤት በጣም ዋጋው እየጨመረ ነው የሚሄደው። ከፈለጉ ይኖርበታል፣ ከፈለጉ ያከራያሉ። ሎኬሽኑ ደግሞ እንደ ፒያሳ ሲሆን በጣም በውድ ዋጋ የሚከራይ ነው። ስለዚህ ይሄ ትልቅ ሀብት ነው። ሁለተኛ ደግሞ የሚገዙት ሱቅ ነው። ሱቅ እንደምታውቁት ነው እንግዲህ ሲጀመር ከተገኘ ነው። እሱንም በውድ ዋጋ ለመከራየት ራሱ መጀመሪያ ስታገኙት ነው። ስለዚህ የሱቁ ባለቤት እንዴት እንደሚጠቀም አስቡት። በቃ ምንም ሳይሰራ ነው ማለት ነው በጣም ባለሀብት የሚሆነው። በየጊዜው ገንዘቡ ይጨምራል፣ ያከራየዋል። ለራሱን ከተጠቀመ የቤት ኪራይ የለበት። እንግዲህ ሱቁን ልስራበት ካለ ራሱ የቤት ኪራይ ነው ትልቁ ራስ ምታት አይደለ? ስለዚህ ይሄ በተለይ ከውጭ ሀገር ለምትመጡ ሰዎች ወይም እዛው ሆናችሁ ኢትዮጵያ ውስጥ ሀብት እንዲኖራችሁ የምትፈልጉ ሰዎች ካላችሁ ትክክለኛው አማራጭ ቤት ሱቅ መግዛት። ከዛ ጨርሳችሁ የምትሰሩት ነገር የለም፣ የምትለፉት ነገር የለም። እንግዲህ በየወሩ ትልቅ ገቢ ይኖራችኋል። በዛ ላይ ደግሞ በጊዜ ሂደት በጣም የቤት ዋጋ ስለሚጨምር በቃ ሳትሰሩ ሀብታም ነው የምትሆኑት። እና አብዛኛው ሰው ይሄ ነገር ስለማይገባው ለእኔ ተመልካቾች ይህንን ሚስጥር በደንብ ልነግራችሁ ፈልጋለሁ። አስባችሁበት እንግዲህ በዚህ በታች በምታዩት ቁጥር ደውሉ።
እኛንም ደግሞ እዚህ ላይ መጨመር የምፈልገው አሁን እንደ ድሮ አይደለም ባይዘይ ሪልስቴት ላይ መንግስት ያው ጣልቃ መግባቱን ሁሉም ያውቃል ብዬ አስባለሁ። ምክንያቱም በዚህ ጋር አካውንት ነው የሚገባው። ዝም ብሎ የህዝብ ንብረት ዝም ብሎ ብድግ አድርጎ ሌላ ቦታ ላይ ምናምን የለም። እያንዳንዷ ፕሮጀክት አሁን በመንግስት ቁጥጥር ስር ነው ያለው። ስለዚህ እያንዳንዱ ካሽ ፍሎ ምን ማድረግ እንደሚፈልግ ወይ ደግሞ ብረት ወይ ሲሚንቶ ለማዘዝ ከፈለገ በማሳወቂያ ነው የሚያወጣው እንጂ ዝም ብሎ ብሩ እዛ ላይ ስለተቀመጠ ብቻ አንስቶ እንትን የሚልበት የሚጠቀምበት አግባብ የለም። እና ይሄም አዲስ አዋጅ ምናልባት ከሰሙት አላቅም የራሱ ሪል ስቴት ገላጋይም እየተቋቋመ ነው። ይሄ ለትልቅ የእፎይታ ነው። በተለይ ውጭ ሆነው የሚግዙ እዚህ ሀገርም ሪል ስቴት ላይ ኢንቨስት የሚያደርጉ ሰዎች በጣም ትልቅ እፎይታ ነው ብዬ አስባለሁ። ስለዚህ ይሄ ነገር እየተስተካከለ ስለሆነ ማንም ሰው አሁን ሲገዛ ያለምንም ስጋት ነው እንትን የሚለው የሚገዛው። ዶክመንት ማየት ብቻ ነው የሚጠበቅበት። ስለዚህ ድርጅቱ ማን ነው፣ ቢሮ ማን ነው፣ በቃ። ስለዚህ ያ ነገር አሁን እንደ ድሮ አይኖርም። እንደዚህ የሰው ብር በልቶ መሄድ ምናምን የለም። ስለዚህ ደንበኞች ዘና ብለው ገንዘባቸውን ትክክለኛ ውላቸውን አንብበው መዋዋል ይችላሉ። በጣም አሪፍ፣ እናመሰግናለን በጣም። እናንተም ደግሞ ብትደውሉለት በደንብ ያማክራቸዋል። ስለዚህ ለተጨማሪ መረጃ በአጠቃላይ ለመግዛትም ተጨማሪ ኢንፎርሜሽንም ለማግኘት እነዚህን አሁን ያሏቸውን ዲስካውንቶች ለመጠቀም ኦፍኮርስ ጊዜ ታይም ሊሚትድ ነው። ስለዚህ በፍጥነት ለመወሰን በዚህ ቁጥር ደውላችሁ ኮንታክት በማድረግ ቶሎ ብላችሁ የቤት ባለቤት የሱቅ ባለቤት በአጭሩ ሀብታም መሆን ትችላላችሁ። ስለዚህ ይሄ ከታች መረጃቸውን አስቀምጠናል። በዚህ ቁጥር ደውላችሁ አግኙ። ይሄ የዛሬው ፕሮግራማችን ይሄን ይመስል ነበር። ሁሌም እንግዲህ እንደተለመደው ለእናንተ ለተመልካቾች ከገዢው ሳይድ ሆኜ መጠየቅ ያለብኝን ኢንፎርሜሽን በሙሉ ጠይቃለሁ። ዋናው ነገር የት ነው ያለው ሳይቱ፣ ትክክለኛ ድርጅት ነው ወይ፣ ቅናሹ እውነተኛ ነው ወይ፣ እናም ደግሞ የማጠናቀቂያ ጊዜው ስንት ነው፣ በኢትዮጵያ ብር ነው ወይስ በዶላር ነው የምትዋዋሉት፣ ሌላ ደግሞ ከተዋዋላችሁ በኋላ የሚጨምር ዋጋ አለው የሚለውን ነገር ሁሉ እንግዲህ በዚህ ቪዲዮ መልስ አግኝታችኋል። ስለዚህ ሙሉ መረጃ ነው። ደውላችሁ እናንተ ለመወሰን እንዲመቻችሁ እነሱን ማማከር ትችላላችሁ። በጣም አመሰግናለሁ። ቴንክ ዩ።